በዓለም ዙሪያ ካሉ ሰማዕታት ሁሉ ስሙ በገነነ ሁኔታ የሚጠራ በኢትዮጵያውያን ዘንድ የድል አምሳያ ተደርጎ የሚወሰድ ኮከበ ብሩህ እየተባለ የሚወደስ አንድ ታላቅ ቅዱስ አለ። እርሱም የሰማዕታት አለቃ ቅዱስ ጊዮርጊስ ነው። ዛሬ በዚህ ቪዲዮ ይህ ወጣት የጦር መኮንን እንዴት የክርስቶስ ምስክር ለመሆን በቃ፣ 7 ዓመታት ሙሉ የተቀበላቸውን አስገራሚ መከራዎችስ ምን ነበሩ? በአድዋ ጦርነት ላይስ የታየው ተአምር ምንድን ነው? የሚሉትን ነጥቦች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ቅዱስ ጊዮርጊስ በ280 ዓመተ ምህረት አካባቢ በቀጰዶቅያ ተወለደ። አባቱ አንስጣሴዎስ መስፍን ሲሆን እናቱ ደግሞ ቴዎስታ ትባላለች። ያደገው በክርስትና ሥርዓት ቢሆንም አባቱ ሲሞት ወደ ፍልስጤም በመሄድ በሮም ጦር ውስጥ ተቀጠረ። በአጭር ጊዜ ውስጥ በጀግንነቱና በታማኝነቱ የታወቀው ጊዮርጊስ የ5000 ወታደሮች አዛዥ ለመሆን በቃ። ነገር ግን ዓለማዊ ሥልጣኑ ለዘለዓለም አልቆየም። በወቅቱ የነበረው ጨካኙ ንጉሥ ዲዮቅልጥያኖስ ክርስቲያኖች ሁሉ ለጣዖት እንዲሰግዱና ክርስቶስን እንዲክዱ አዋጅ አወጣ። ይህን ጊዜ ጊዮርጊስ በፊቱ የነበሩትን 2 መንገዶች መረጠ። አንደኛው የንጉሡ ትእዛዝ አክብሮ በምቾት መኖር፣ ሁለተኛው ደግሞ ስለ እውነት መመስከርና መሞት። ቅዱሱ ሰማዕት ሀብቱን ሁሉ ለድሆች አከፋፈለ። ከዚያም ወደ ንጉሡ ፊት ሄዶ አዋጁን በመቅደድ እኔ የክርስቶስ ባሪያ ነኝ ሲል በድፍረት መሰከረ። ይህም ለ7 ዓመታት ለሚቆየው መከራ የመጀመሪያው ሆነ። ንጉሡ ቅዱስ ጊዮርጊስን ለማሳመን ያልሞከረው መንገድ አልነበረ። ከግርፋት እስከ ብረት አልጋ፣ ከፈላ ሰም እስከ ስለታም መንኮራኩር ድረስ አሰቃዩት። በእነዚህ 7 ዓመታት ውስጥ 3 ጊዜ ሞቶ በጌታ ኃይል ተነስቷል። በአስማተኛው አትናሲዮስ የተሰጠውን መርዝ በመስቀል ምልክት ባርኮ በመጠጣት ምንም ሳይሆን ቀርቷል። የደረቁ እንጨቶችን በማለምለምና ሙታንን በማስነሳት የእግዚአብሔርን ክብር ገልጧል። በመጨረሻም ንጉሡ ተስፋ በመቁረጥ በሚያዝያ 23 ቀን አንገቱን በሰይፍ እንዲቀላ አዘዘ። ቅዱሱም የሰማዕትነት አክሊልን ተቀዳጀ። በቅዱስ ጊዮርጊስ ታሪክ ውስጥ እጅግ የሚታወቀውና በስዕላት ላይ የምናየው ተአምር የዘንዶ ታሪክ ነው። በአንዲት ልዳ በምትባል ከተማ አንዳንዶች ቤሩት ይላታል፣ በአቅራቢያ ባለው ባህር ውስጥ የሚኖር እጅግ አስፈሪ ደራጎን ነበረ። የከተማው ሰዎች ይህንን ደራጎን በመፍራት በየቀኑ 2 በጎችን ይገብሩለት ነበር። በጎቹ ሲያልቁ ግን ዕጣው በሰው ላይ ወደቀ። አንድ ቀን ዕጣው የከተማው ንጉሥ ሴት ልጅ ላይ ደረሰ። ልዕልቲቱ ለዘንዶ ልትሰጥ በባህር ዳርቻ ላይ ቆማ በለቅሶ ስትጠብቅ ቅዱስ ጊዮርጊስ በነጭ ፈረስ ላይ ሆኖ ደረሰ። ቅዱሱም አይዞሽ አትፍሪ ካላት በኋላ በፈጣሪው ስም አማትቦ ዘንዶውን በጦር ወጋው። ዘንዶውም ድል ሆነ። ቅዱስ ጊዮርጊስም ዘንዶውን ድል ያደረገው በጉልበቱ ሳይሆን በእግዚአብሔር ኃይል እንደሆነ ለሕዝቡ መሰከረ። ንጉሡንም ጨምሮ በሺዎች የሚቆጠሩ ሰዎች ወደ ክርስትና እምነት ተመለሱ። ይህ ታሪክ ዛሬም ድረስ የጽድቅን በክፋት ላይ ያለው የበላይነት ያሳያል። በኢትዮጵያ ታሪክ ውስጥ ቅዱስ ጊዮርጊስ ልዩ ቦታ አለው።
በተለይም በ1888 ዓመተ ምህረት በአድዋ ጦርነት ወቅት ቅዱስ ጊዮርጊስ በነጭ ፈረስ ላይ ሆኖ በጠላቶች ላይ ሲዋጋ እንደታየ በታሪክ ይነገራል። ከዚህም ባለፈ በዓለም ድንቅ ከሚባሉት የላሊበላ አብያተ ክርስቲያናት መካከል አንዱና በመስቀል ቅርጽ የተሠራው ቤተ ጊዮርጊስ ለቅዱሱ ያለው ፍቅር ማሳያ ነው። ቅዱስ ጊዮርጊስ የጽናትና የጀግንነት የእምነት ተምሳሌት ነው። ዛሬም ድረስ በዓለም ዙሪያ ባሉት በሚሊዮኖች ዘንድም ይጠራል። ዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮ ላይ ያላችሁን አስተያየት በኮሜንት ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጉ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ በሰላም ቆዩን። ይመ